ካይሮ ግብጽ ገብተው የግብጽን እርዳታ እየጠየቁ ላሉት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የህዝባዊ ወያነ ሓርነት ትግራይ ህወሓት ቡድን በይፋ የድጋፍ ጥያቄ አቅርቦላቸዋል። ኤርትራ ከግብጽ ድጋፍ ስትፈልግ ህወሓት ደግሞ ከኤርትራ ድጋፍ ጠይቋል። ጉዳዩን በተመለከተ ከህወሓት መግለጫ ጋር በዝርዝር የምታደምጡት ይሆናል። የጀነራሉ የአክሱም መግለጫም በጣም አነጋጋሪ ሆኖ ቀጥሏል። ምን አይነት መግለጫ ተሰጠ የሚለውንም በዝርዝር የምንመለከተው ይሆናል። የሱዳን ፈጥኖ ደራሽ ኃይል RSF በርካታ ቦታዎችን እየተቆጣጠረ መምጣቱ ኤርትራንና ግብጽን በከፍተኛ ሁኔታ አስደንግጧቸዋል። ኤርትራና ግብጽ ለአልቡርሃን መንግስት በከፍተኛ ሁኔታ እርዳታ ሲያደርጉ የከረሙ ቢሆንም ነገር ግን አሁን ላይ የፈጥኖ ደራሽ ኃይሉ ወይንም ሄሜቲ ቡድን ቁልፍ ቦታዎችን እየተቆጣጠረ መምጣቱ ሁለቱንም ሀገራት ይበልጥ አስደንግጧል። በግብጽ ካይሮ እየተደረጉ ካሉ ስብሰባዎች መካከል ዋና ጉዳይና ሌላኛው አጀንዳም ይህም እንደሆነ ተመላክቷል። በሌላ በኩል ደግሞ እንዲሁ የRSF ኃይሎችን ፈጸሙት የተባለውን ጭፍጨፋ በተመለከተም መላው ዓለም መነጋገሪያ አድርጎታል። ይህንንም በተመለከተ የምታደምጡት ዝርዝር መረጃ ይኖረናል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎችን መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ጀምሩ። በቀጥታ ወደ ዝርዝር መረጃው። ግብጽ ካይሮ በፍጥነት በመግባት ከግብጽ አቻቸው ፕሬዝዳንት አልሲሲ የደግፉንና ከጎናችን ቆሙ የሚል ጥያቄ እያቀረቡ ያሉት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እርሳቸው ደግሞ ከህወሓት መንደር የደግፉን ጥያቄ ቀርቦላቸዋል። ህዝባዊ ወያነ ሓርነት ትግራይ ህወሓት ለኤርትራ መንግስት ይፋዊ የድጋፍ ጥሪ ማቅረቡ ተሰምቷል። ከህወሓት ጦር ጀነራሎች አንዱ የሆኑትና የምዕራብ ግንባር አዛዥ የሆኑት ብርጋዴር ጀነራል ምግባይ ኃይለ ለኤርትራ መንግስት ይፋ የድጋፍ ጥያቄ ያቀረቡ ሲሆን ቅድመ ዝግጅት ጨርሰናል ሲሉ አክሱም ከተማ ላይ በይፋ ባስተላለፉት መልእክት ዝግጅት ጨርሰናል፣ ለመመከትም ተዘጋጅተናል ሲሉ በይፋ ለኤርትራ መንግስት ከጎናችን ይቁም የሚል መልእክት ያስተላለፉ ሲሆን በኢትዮጵያ ውስጥ የሚገኙ ታጣቂ ኃይሎችም ትብብር እንዲያደርጉላቸው ጥሪ ማቅረባቸው ሲገለጽ ህዝባችንን እንደ ከዚህ ቀደሙ ሁሉ ዋጋ በማያስከፍል መንገድ በቂ ዝግጅት አድርገናል፣ ውሳኔያችንም ይተገበራል ሲሉ ነው የተደመጡት። ብርጋዴር ጀነራል ምግባይ ኃይለ ያስተላለፉት ይህ የድጋፍ ጥሪ የህዝባዊ ወያነ ሓርነት ትግራይ ህወሓት ወታደራዊ ኃይልን ይሁን ሁሉንም ያካተተ አመራር ስለመሆኑ የተገለጸ ነገር ባይኖርም ወታደራዊ አመራሩ ህወሓት እንዲሁም ጊዜያዊ አስተዳደሩ በሂደት ውስጥ በአንድ ድርሻ በመሆናቸው ውሳኔውን የጋራ ስለመሆኑ በይፋ የተባለ ነገር አለመኖሩን ያነሱት ዘገባዎቹ፣ ሆኖም ግን ህዝባዊ ወያነ ሓርነት ትግራይ ጠቅላይ ሚኒስትር ዶክተር አብይ አህመድ ማክሰኞ ዕለት በህዝብ ተወካዮች ምክር ቤት ቀርበው ያስተላለፉትን መልእክት በመቃወም በትግርኛ ቋንቋ ባወጣው የ3 ገጽ መግለጫ እንዲሁም ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ እና ለአፍሪካ ህብረት ኮሚሽን ሊቀመንበር የላከውን ደብዳቤ ተከትሎ ህወሓት በጋራ ውሳኔ ወደ ጦርነት ለመግባት የደብረጽዮን አንጃም ወደ ጦርነት እንገባለን ሲል፣ ነገር ግን በሌላ በኩል ያለው አንጃ ደግሞ ምክንያት በመደርደር ይህ እንደማይሆን እያስቀመጠ እንደሚገኝም ይታወቃል። ነገር ግን ህዝባዊ ወያነ ሓርነት ትግራይ ህወሓትን አሁን ላይ ብዙዎችን ባስቆጣና ባሳዘነ በዚህ የባለ 3 ገጽ መግለጫው ላይ በደም አፋሳሹ የትግራይ ጦርነት የሞተውን ሰው በተመለከተ ሲናገሩ የነበሩ ቁጥሮች የተጋነኑ ናቸው በማለት የገለጸ ሲሆን ጠቅላይ ሚኒስትሩ አሁንም እየተሳለቁብን ነው ሲል በዚሁ መግለጫው ላይ ይከሳል። ጠቅላይ ሚኒስትር ዶክተር አብይ አህመድ አሁንም ንስሐ ለመግባት አልሞከሩም በማለት ቁጣውን የሚገልጸው ይኸው የህወሓት መግለጫ ህወሓት አክሎም ጦርነት አልፈልግም በማለት ያስቀመጠ ሲሆን ሌላ ዙር ጦርነት አደጋው ከባድ ስለሚሆን የሚመለከታቸው ወገኖች አስቀድማችሁ የበኩላችሁን ጥረት አድርጉ ሲልም ተናግሯል። የፕሪቶሪያው ሰላም ስምምነት ከመቼውም ጊዜ በላይ አደጋ ላይ ስለወደቀ የአፍሪካ ህብረት ፓናል ይጠራ ሲል መግለጫው ላይ የጠቀሰው ህዝባዊ ወያነ ሓርነት ትግራይ ህወሓት ከቀናት በፊት ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ እንዲሁም ለአፍሪካ ህብረት ኮሚሽን ሊቀመንበር ሙሐመድ አሊ ዩሱፍ በጻፈው ደብዳቤ ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያ የህዝብ ተወካዮች ምክር ቤት ንግግራቸውን የወቀሰም ሲሆን ጠቅላይ ሚኒስትሩ ከህወሓት ጋር አልደራደርም ማለታቸውን ጭምር በማንሳት በመንግስታቸው ውስጥ የሚያገለግሉ 3 ሰዎችን የፕሪቶሪያውን ስምምነት ባለድርሻ በማድረግ አቅርበዋል ሲል እና አቶ ጌታቸው ከፌዴራል መንግስት ጋር መስራታቸውን የተቃወመው ህወሓት የኢትዮጵያ የፌዴራል መንግስትን ከሚያገለግሉ 3ቱ አንደኛው በሚኒስተር ማዕረግ የጠቅላይ ሚኒስትሩ አማካሪ ሆኖ መሾማቸውን ጠቅሶ እነዚህ አካላት ህወሓትን አይወክሉም ሲል ህወሓት በመግለጫው ላይ አቅርበዋል። በኢትዮጵያ ብሔራዊ ምርጫ ቦርድ ሙሉ በሙሉ ህጋዊነቱን ያጣው ህወሓት በሊቀመንበሩ ደብረጽዮን ገብረ ሚካኤል ፊርማ በተነበበው የ3 ገጽ ደብዳቤው
የፕሪቶሪያ ስምምነት አደጋ ላይ ወድቋል ያለ ሲሆን የኢትዮጵያ መንግስት ግፊት በማድረግ ከትግራይ ብሔራዊ ክልላዊ መንግስት ጋር እንዲነጋገር ይደረግ ሲልም ባቀረበው ጥሪ ለኢትዮጵያ ሰላም እንዲሁም ለአፍሪካ ቀንድ መረጋጋት የፕሪቶሪያው የሰላም ስምምነት እንዲቀጥል መጠየቁም ተመላክቷል። ይህ በእንዲህ እንዳለ ታዲያ የብሔራዊ መረጃና ደህንነት ዳይሬክተር አምባሳደር ሬድዋን ሁሴንና የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስተር የሆኑት አቶ ጌታቸው ረዳ ከቀይ ባህር አፋር ንቅናቄ አመራሮች ጋር በቅርቡ መነጋገራቸው እየተገለጸ ሲሆን ከ10 ቀናት በፊትም አፋር ተጉዘው ማንዳና ቡሬ ከተማን የጎበኙ ሲሆን እንዲሁም በሰመራ ከተማ ሰመራ ዩኒቨርሲቲ ውስጥም ከቀይ ባህር አፋር ንቅናቄ ተዋጊዎችና አመራሮች ጋር ሲወያዩ ባለስልጣናቱ ከቀይ ባህር አፋር መሪው ኢብራሂም ሃሩን ጋር መገናኘታቸው ሲገለጽ፣ በኤርትራ በኩል ደግሞ የኤርትራው ፕሬዝዳንት ኢሳያስ አፈወርቄ ወደ ካይሮ በመጓዝ ከግብጽ ፕሬዝዳንት አብዱልፈታህ አልሲሲ የከለላ ጥያቄ እየተማጸኑ መሆናቸው መነገሩ አይዘነጋም። ከዚህም ባሻገር የኤርትራና የግብጽ ፕሬዝዳንቶች በሱዳን ወቅታዊ ሁኔታ ላይ መምከራቸው የተገለጸ ሲሆን በተለይም በጀነራል መሐመድ ሐምዳን ዳጋሎ የሚመራው የአርኤስኤፍ አልፋሽርን መቆጣጠሩን ተከትሎ 5ቱን የዳርፉር ግዛቶች ሙሉ በሙሉ በእጁ ሲያስገባ፣ ይህም ሱዳን መንግስቱ በሚደገፍበት ግብጽና ኤርትራ ያልተጠበቀ በመሆኑ በሀገራቱ ከፍተኛ አጀንዳ ሊሆን እንደሚችል የግብጽ ጦር ኃይሎች ጠቅላይ አዛዥ ሌተናንት ጀነራል ፋቲ ካሊፋ ወደ ሱዳን መጓዛቸውንና በወታደራዊ አውሮፕላንም ፖርት ሱዳን ማረፋቸው ሲገለጽ፣ የውጭ ጉዳይ ሚኒስትር ባድር አብደላቲና የሱዳን ውጭ ጉዳይ ሚኒስትር መሐመድ ሳሌህ ከቀናት በፊት ወቅታዊ ጉዳይ ላይ መምከራቸውንም ተዘግቧል። በተለይም ደግሞ የአርኤስኤፍ ኃይሎች ቁልፍ የሚባሉ ከተሞችን እየተቆጣጠሩ መምጣታቸውም ከአርኤስኤፍ ኃይል በተቃራኒ ለቆሙትና በተለይም ደግሞ የሱዳን የአልቡርሃንና አገዛዝ የሚደግፉ ኤርትራና ግብጽ ከፍተኛ ድንጋጤ ውስጥ የገቡም ሲሆን ወታደራዊ ድጋፋቸውንም በማጠናከር የሱዳን ማዕከላዊ መንግስት ተብሎ ለተባበሩት መንግስታት ድርጅት እውቅና የተሰጠው የአልቡርሃንን መንግስት አሁንም በከፍተኛ ሁኔታ በመደገፍ ያጣውን የጦር ግንባር ድል መልሶ እንዲያገኝ ለማድረግም ንግግር መጀመራቸውም ተመላክቷል። የአርኤስኤፍ ጦር እየገፋ መምጣት በካይሮና በአስመራ ድንጋጤ ያጫረው በተለይም ደግሞ የአርኤስኤፍ ኃይሎች የሱዳን የአልቡርሃንን አገዛዝ የሚደግፉ ኃይሎች ህጋዊ ኢላማችን ነው በማለት ከገለጹ በኋላ ነው። በተለይም ደግሞ ጀነራል ሐምዳን ዳጋሎ ወይንም ሄሚቲ ኤርትራን በቃል ጠቅሰው ያስጠነቀቁ ሲሆን ከኤርትራ አውሮፕላን ማረፊያ የሚነሱ ሰው አልባ በራሪ አውሮፕላኖች ወይንም ድሮኖችና እንዲሁም ተዋጊ ጀቶች እየተነሱ ጦርነቱ ላይ እየተቀላቀሉ በመሆናቸው አስመራ ህጋዊ ኢላማችን ሊሆን ይችላል በማለት ከዚህ ቀደም በቀጥታ ኤርትራን ማስጠንቀቃቸውም ለቻድና ለግብጽ መልእክት መላካቸውም የሚታወቅ ነው። ይህ በእንዲህ እንዳለ በሱዳን ያለው ሰቆቃ እየበረታ ሲሆን በተለይም ደግሞ ከሱዳን ከዚህ ጭፍጭፋና ጥቃት ለማምለጥ የሞከሩ እጅግ በርካታ ሰዎች ምስክርነታቸውን ከመገናኛ ብዙሃን እየሰጡ ነው። ለብሶት የነበረው ልብስን ብቻ ይዞ ለማምለጥ የቻለው ኢዘልዲን ሐሰን ሙሳ የተባለ የሱዳን ዜጋ ፈጥኖ ደራሽ ኃይሎችንም አርኤስኤፍ በዳርፉር ክልል የሚገኘውን የኤልፋሽርን ከተማ ከተቆጣጠረው በኋላ የፈጸሙት ጭካኔ በጣም አሳዛኝ ነው ሲል ገልጿል። በርካቶች ለመሸሽ የሞከሩ ሰዎችንም አሰቃይተው ገድለዋልን በማለት ይገልጻል። አሁን ካዊላ ከተማ ደርሷል። ይህ ዘልዲን የተባበሩት መንግስታት ድርጅት አስፈሪ ብሎ ከገለጸው ጥቃት ካመለጡ በኋላ አንጻራዊ ደህንነት ወዳለበት ስፍራ ከደረሱት በርካታ ሺህ ሰዎች መካከል አንዱ ነው። ክቡራን አድማጮች ለሰዓቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር እንደገና የምመለስ ይሆናል። እስከዚያው መልካም ቆይታ